ጠዋት ተነሳ ስልኬን ስከፍት ሰልፊ ተነስተናል ከዛ ምንድነው ሰልፊ የተነሳነው ከበረሮ ጋር ግድግዳ ላይ ስታልፍ ከበረሮ ጋር ሰልፊ ነው እና ምን በጤነኛ የምሮ ስታየው ምን ያረግን ነበር አየው ሌላ ማንነት አሁን እኔ ለሳቅ ወይስ ለናደድ በዚህ ይሄን ነው ምለ አሁን በዚህ ከቀጠልክ which means እኮ እብደት ውስጥ እየገባ ነው አየው ህይወቴን እመራባቸዋለሁ ያልኳቸው ነገሮች ያዝናኑኝ የነበሩ ነገሮች በህይወቴ ውስጥ አብሮኝ ይጓዙ የነበሩ ነገሮች ሮንግ እንደሆኑ የተረዳውበት ሞመንት ገጠመኝ ከዛ በቀኝ ብለ በቃ ምንድነው የላይፍ ፐርፐዙ ምድር ላይ የኖርኩበት ያለውበት የላይፍ ፐርፐዙ ምንድነው የሚለውን በቃ ጊዜ ነው የሰጠሁት ምንም ስራ ምናምን አልጀመርኩም ረጅም ጊዜ ማለት ነው በጣም ረጅም ጊዜ ስቲል ነው ማለት ስቲል እዚህ ቁጭ እስከል ምንም ፔመንት ያገኘሁበት ምንም አይነት ስራ ሰርቼ አላውቅም ትንሽኛ ይሄ ምንድነው የሚባለው ዋይልድ ነገር ነው የምናደርገው እንደምታውቁ ሮስት ምናምን ማድረግ በራሱ የሆነ የሚሰጥስብና እኔ ይሄ ሲጋራ ጫት ምናምን ውስጥ የለውም መጠጥና እቺ ድረግ ነገሯ በቃ እሱ ነው እንትን ምለውና በሶሻል ሚዲያ በስልክ ስለምትሰራው ሌላውን ጊዜህን የምታጠፋበት የሆነ ነገር ያስፈልጋል እሱን የመረጥኩት እኔ ይሄኛው ነው አላከብረውም ነበር ገባ በጣም ሮንግ ነውና ደንበኞች ነበሩኝ ራሴን ችዬታ በቃ በሞተረኛ ታስመጣል ለሊት ወይ የሆነ ሰው ተነስቶ የሆነ ያስመጣል ስልክ ትደውላለህ በቃ ላይፍ በሱ ነገር የታሰረ ነው ከዛ በነጋታውም ያው ህይወት ይደገማል እንደውም እንዳይሰለቸን ምን እናረጋለን ያው ቤት ምን ከራየው ጓደኞቻችን ሌላ ቤት ይከራያሉ አንድ ላይ እኮ መኖር ይችላል ግን እንዳይሰለቸን ቤት የተለያየ ቦታ ነው የምንከራየው ሁለት ሶስት እንዳይሰለቸን አንዱ ቤት ሲሰለቻችሁ ወደ አንዱ እሱ ብቻ አይደለም ከተማም እየቀያየርን